የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ ጠቅላይ ሚኒስትር አብይ አህመድና የተባበሩት አረብ ኤሚሬቶች መሪ መሐመድ ቢን ዛይድ ጥምረት ኢትዮጵያ ላይ የብሔራዊ አደጋ ደቅኗል ተባለም። አርበኛ አስረስ ማረ ዳምጤ የተባበሩት አረብ ኤሚሬቶች አዲሷ ኢምፔሪያሊስት ሆናለች ያለ ሲሆን ከ125 በላይ የአረብ ኤሚሬት አየር ኃይል ስታፍ አባላት በኢትዮጵያ ደብረ ዘይት፣ ባህር ዳርና አሶሳ አየር ኃይል ግቢዎች ውስጥ ይገኛሉ ሲል አስታውቋል። ዝርዝሩን ትሰሙታላችሁ። በፌንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በ400ና 500 ሺህ ብር የገንዘብ ዋስትና ጉዳያቸው ከውጭ ሆነው እንዲከታተሉ ያገዛዙ ፍርድ ቤት ወስኗል። ፍርድ ቤቱ ተጠርጣሪዎች ከሀገር እንዳይወጡ እግድ መጣሉም ተሰምቷል። በዝርዝር እናያለን። የሱዳን ጦር በኢትዮጵያ ድንበር ያሉ ቦታዎች በውጊያ አሸንፎ የተቆጣጠረ መሆኑ ተሰማ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን የብሉ ናይል ከተማን ዳግም ተቆጣጠር ያለው ብሏል። በዝርዝር እናየዋለን። የአሜሪካው ፕሬዝዳንት ትራምፕ ኢራን ለሰላማዊ እቅድ የሰጠችው ምላሽ ውድቅ አድርገውታል። በዚህም ምክንያት ድጋሜ በግጭት አዙሪት ውስጥ መግባቱ ቀጠናው ተነግሯል። ቻይና ደግሞ ኢራን ላይ የሚጣል ማዕቀብ ኩባንያዎችን ይጎዳል በሚል ተቃውሞ አሰምታለች። ኢራን በሆርሙዝ ወሽመጥ ላይ የፈረንሳይ ወይም የብሪታንያ ኃይሎች የሚሰማሩ ከሆነ ወሳኝና ፈጣን ምላሽ ሰጣለሁ ስትል አስጠንቅቃለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግና አገዛዝ ጠቅላይ ሚኒስትር አብይ አህመድና የተባበሩት አረብ ኤሚሬትስ መሪ መሐመድ ቢን ዛይድ ጥምረት ኢትዮጵያ ላይ የብሔራዊ አደጋ ደቅኗል ተባለ። አርበኛ አስረስ ማረ ዳምጤ የተባበሩት አረብ ኤሚሬቶች አዲሷ ኢምፔሪያሊስት ሆናለች ያለ ሲሆን ከ125 በላይ የአረብ ኤሚሬቶች አየር ኃይል ስታፍ አባላት በኢትዮጵያ ውስጥ ይገኛሉ ብሏል። የአማራ ፋኖ ብሔራዊ ንቅናቄ ዝግጁነት መምሪያ ኃላፊ አስረስ ማረ ዳምጤ ትክክለኛ ሊደርሺፕ የጋራ ራዕይ ባለመኖሩ አይሁን ላይ የተባበሩት አረብ ኤሚሬቶች በአፍሪካ የነጻነት አባት የሆነችዋን ኢትዮጵያን ቀኝ እየገዛት ትገኛለች ሲሉ በይፋ ጽፏል። የኢትዮጵያ አየር ኃይል ከደሞዝ እስከ ቁሳቁስ በኢምፔሪያሊስቶች ይሸፈናል ያለው አርበኛ አስረስ ማረ ስራ ላይ ካሉ ድሮኖች መካከል ከአንቴና ውጭ ሳትኮም ሳተላይት እንዲጠቀሙ ተደርገው የተሻሻሉ ቲቪ2 ድሮኖች ከ4 እስከ 24 ሮኬት ቦምቦች መሸከም የሚችሉ ዘመናዊዎቹን አኪችን ድሮኖች ባለንብረት የሆኑት ኤሚሬቶች ደብረ ዘይት፣ ባህር ዳርና አሶሳ ላይ የራሳቸውን ድሮኖች ኦፕሬት እያደረጉ ከትመዋል ሲል አጋልጧል። እነዚህ እጅግ ዘመናዊ ድሮኖች ኤአይ ሲስተም የተገጠመላቸውና ውድ ከመሆናቸው የተነሳ ኢትዮጵያ መታጠቅ ያልቻለቻቸው ናቸው ያለው አስረስ ማረ ዳምጤ ነው። በኢትዮጵያ ከቀጠሉ ጦርነቶች ጋር ስሟ በተደጋጋሚ የሚነሳ የተባበሩት አረብ ኤሚሬቶች ዛሬ ላይ በጊዜያዊነት ለስልጠናና ክትትል የሚመጡትን ሳይጨምር ከ125 በላይ የአረብ ኤሚሬት አየር ኃይል ስታፍ አባላት በደብረ ዘይትና በሌሎች አየር ኃይል ግቢዎች ውስጥ ይገኛሉ ብሏል። አስረስም የአፋብኑ አመራር አክሎም ከኢትዮጵያ ወደ ጎረቤት ሀገራት የሚደረገውን ድንበር ዘለል የድሮኖች ኦፕሬሽን የሚከናወነው ሙሉ በሙሉ በተባበሩት አረብ ኤሚሬት ዜጎች ነው። የሀገር ውስጥ ሰዎችም ምንም አይነት ተሳትፎ የላቸውም ሲል አስታውቋል። አስረስ ማረ ምግብ ሳይቀር ከዱባይ የሚመጣላቸው ናቸው ያላቸው እነኚህን የተባበሩት አረብ ኤሚሬት ዜጎች አልፎ አልፎ የወርቅ ንግዱ ቱጃር የሐምዳን ደጋሎ ወንድም ከሚደግፋቸው በስተቀር የነዳጅ ተኳሽና የስታፎች በሙሉ በሀገራቸው ይሸፈናል። የአገዛዙ አየር ኃይል አዛዥ የጀነራል ይልማ መርዳሳ ቢሮ መደርደሪያዎችን ከመፍቀድ የዘለለ ሚና የለውም ሲል ይፋ አድርጓል። በሱዳን በቀጠለው ጦርነት ከፈጥኖ ደራሽ ጦሩ ጋር ቁርኝት አላት የሚባለው ኤሚሬትስ ከፖርት ሱዳን እስከ ዳሬ ሰላም ያሉ ፖርቶችን በመቆጣጠር የወደብ ተስፋፊ ለመሆን እየደከመች ትገኛለች ያለው አስረስ ማረ ዳምጤ በሊቢያ ጀነራል ቃፍታርን፣ በሱዳን ዳጋሎን፣ ሶማሊያ ፑንትላንድና ጁባላንድ የመሳሰሉ ራስ ገዝ ክልላዊ ኃይሎችን በቻድ የመሐመድ ኢድሪስ ዴቢን ሽግግር መንግስትና ኃይሎችን ስፖንሰር ማድረግ የአፍሪካ ወርቅ በመልቀም ላይ ትገኛለች ሲል ተስፋፊነቷን ተችቷል። አርበኛ አስረስ ማረ ዳምጤ ያክሎ እንዳስታወቀው የተባበሩት አረብ ኤሚሬቶች ኢትዮጵያ ውስጥ በሀገር ላይ ያለውን እና ያመፀውን አብይ አህመድ የምትደግፈው የአማራ ሕዝብ የምትወጋው ከእርሻ መሬት ፍለጋ አለፍ ያለ ጸረ ኢትዮጵያ ፕሮጀክት ይዛ ነው ሲል አስታውቋል። በአንድ ወቅት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በፕሮፌሰር አሌክስ ዶዋል ስለቀጣዩ የኢትዮጵያ ብሔራዊ ደህንነት ጋር ተጠይቀው የሰጡትን መልስ የጠቀሰው አርበኛ አስረስ ማረ ዳምጤ በወቅቱ አቶ መለስ ከኢትዮጵያ ብሔራዊ ደህንነትና
አንጻር የሚያስቃዥ ጉዳይ ቢኖር የባህረ ሰላጤው ዘውዳዊ አገዛዞች የአፍሪካ ቀንድ የፉክክር ሜዳ ሊያደርጉት የሚችሉበት እድል መኖር ነው በሚል መመለሳቸውን አስታውሷል። አርበኛ አስረስ ማረ ዳምጤ ታዲያ ያ የተሰጋው የኢትዮጵያ ናሽናል ሴኩሪቲ አደጋ በመሐመድ ቢን ዛይድና በአብይ አህመድ ጥምረት እውን ሆኗል ብሏል። ስለሆነም ማንም ሀገሩን ማትረፍ የሚፈልግ ቢኖር ይህን ስትራቴጂካዊ አሰላለፍ ተከትሎ ማስላት ይጠበቅበታል። መወረርና ቀኝ መገዛት ከዚህ በላይ መገለጫ ሊኖር አይችልም። ዳው የአማራ ገበሬና ፋኖ እየተዋጋ ያለው የውስጥ አገዛዙን ብቻ ሳይሆን የውጭ ቅኝ ገዢዎችን ጭምር ነው ሲል ነው አስረስ ማረ ዳምጤ ያስታወቀው። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክታከሮች በ400ና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ እንደተወሰነላቸው የአገዛዙ ፍርድ ቤት አስታውቋል። ፍርድ ቤት ተጠርጣሪዎች ከሀገር እንዳይወጡ እግድ መጣሉም ተሰምቷል። ችሎቱ ሚያዝያ 28 2018 ዓ.ም በተሰየመበት ወቅት ተጠርጣሪዎቹ ለዋስትና የሚያቀርቡትን የገንዘብ መጠን ለመወሰን ለዛሬ ሰኞ ግንቦት 3 2018 ቀነ ቀጠሮ መስጠቱም የተሰማው የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት ዛሬ በሰጠው ቀጠሮ መሰረት ችሎት የዋለ ሲሆን በዚህም መሰረት እያንዳንዳቸው ከ400 እስከ 500 ሺህ ብር በሚደርስ የገንዘብ ዋስትና ከስር እንዲፈቱ ትእዛዝ ሰጥቷል ተብሏል። ፍርድ ቤቱ በዋስትና ጉዳይ ላይ መርምሮ ባስተላለፈው ውሳኔ መሰረት ከአንደኛ እስከ አራተኛ ተከሳሾች በተዘረዘሩት መሰረት ማለትም አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለም፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500 ሺህ ብር የገንዘብ ዋስትና እንዲለቀቁ ወስኗል። በሌላ በኩል ስድስተኛና ሰባተኛ ተከሳሽ የሆኑት በመዝገቡ ላይ ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400 ሺህ ብር የገንዘብ ዋስትና ከስር እንዲፈቱ ወስኗል ተብሏል። ይሁን እንጂ ተጠርጣሪዎቹ ከሀገር እንዳይወጡ የእግድ ትእዛዝ ተላልፎባቸዋል። በሌላ በኩል በክስ መዝገቡ አምስተኛ ተከሳሽ በሆነው ቲክታከር መንሱር ጀማል ላይ አቃቢ ሕግና የዋስትና መብቱን በመቃወም ምክንያቱን ችሎቱ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል ተብሏል። የሱዳን ጦር በኢትዮጵያ ድንበር ያሉ ቦታዎችን በውጊያ አሸንፎ እየተቆጣጠረ መሆኑ ተሰማ። የሱዳን ጦር ወይም ሳፍ ከፈጥኖ ደራሽ ኃይሉና ከሱዳን ህዝብ ነጻነት ንቅናቄ ሰሜን ታጣቂዎች ጋር ለቀናት የዘለቀ ከባድ ውጊያ ካደረገ በኋላም በኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የምትገኘው ስትራቴጂካዊቷን የአልካሊም ከተማን ዳግም መቆጣጠሩን አስታውቋል። ሱዳን ትሪቡን እንደዘገበው ከተማዋ በሚያዝያ 17 ቀን 2018 ዓ.ም በተደረገ ከባድ ውጊያ በፈጥኖ ደራሽ ኃይልና በአጋሩ ታጣቂዎች እጅ ወድቃ ነበር ተብሏል። የሱዳን ጦር ከተማን ዳግም ለመያዙ በብሉ ናይል ግዛት ለሚንቀሳቀሰው ኃይሉ በተለይም ለአራተኛ እግረኛ ክፍለ ጦሩ ትልቅ ወታደራዊ ድል ነው ተብሎለታል። አልካይሊም የግዛቲቱን ዋና ከተማ ኤድም ደማዚን ከድንበር ከተማዋ ኩምሩክ ጋር የሚያገናኝ ቁልፍ መስመር ላይ የምትገኝ ሲሆን አካባቢው በሱዳን ጦርና ፈጥኖ ደራሽ ኃይሉ መካከል እየተካሄደ ባለው ሰፊ ጦርነት ምክንያት ባለፉት ሳምንታት ከፍተኛ ግጭት ሲካሄድበት ቆይቷል። የሱዳን ጦር በወሰደው ወታደራዊ እርምጃ በተቀናቃኝ ኃይሉ ላይ በሰው ኃይልና በወታደራዊ ቁሳቁስ ላይ ከፍተኛ ኪሳራ ማድረሱንም ዘገባው አትቷል። ይሁን እንጂ ይህ መረጃ በገለልተኛ ወገን አልተረጋገጠም። በተለያዩ ዘገባዎች የተጠቀሱ የአካባቢው ባለስልጣናት እንደገለጹት በውጊያው ምክንያት ከአካባቢው ወደ 30 ሺህ የሚጠጉ ሲቪሎች ተፈናቅለዋል። ይህን ክስተት የተሰማው ብሉ ናይል ግዛት በሱዳን ጦር በፈጥኖ ደራሽ ኃይልና በሱዳን ህዝብ ነጻነት ንቅናቄ ወይም ኤስፒኤልኤምኤን አንጃዎች መካከል ከፍተኛ ሽኩቻ በሚደረግባት ግንባር እየሆነች መምጣቷን የሚያመለክት ነው። በኢትዮጵያና በሱዳን ድንበር አቅራቢያ በሚገኙ ስፍራዎች ተፋላሚ ወገኖች በየፊናቸው ወታደራዊ ግስጋሴ እያደረጉ መሆናቸውን ይገልጻሉ። የብልጽግና አገዛዝና ኤምሬትስ የሚደግፉት ፈጥኖ ደራሽ ኃይሉ እነዚህ አካባቢዎች ለመቆጣጠር ከኢትዮጵያ ቦታዎች በተለይም ደግሞ በምድርና በአየር ውጊያ እያደረገ የቆየ ቢሆንም የሱዳን ጦር ግን እያሸነፈ መጥቷል። እነዚህን አካባቢዎች መቆጣጠሩ የሱዳን ጦር በኢትዮጵያ መንግስትና በአገዛዙ ላይ ጫና ያሳድራል ተብሏል። በቤኒሻንጉል ጉሙዝ ክልልና በባህር ዳር ላይ እርምጃ ወስዳለሁ እስከ ማለት የዛቱ የሱዳን ጦር አጸፋዎችን መልሳለሁ ያለውም ከዛ የተሰነዘሩበት ጥቃቶች ተከትሎ ነው። በአሁኑ ሰዓት ከኩምሩክ ጨምሮ ብሉ ናይል ግዛት ላይ ሰፊ መስፋፋት እያሳየ ያለው የአልቡራን ጦር በፈጥኖ ደራሽ ኃይሉ ላይ የበላይነቱን በማሳየት በቀጠናው ከተሞችን እየተቆጣጠረ ይገኛል ሲል የዘገበው ሱዳን ትሪቡን ነው። የአሜሪካ ፕሬዝዳንት ትራምፕ ለሰላም እቅዱ ኢራን የሰጠችው ምላሽ ውድቅ አድርገዋል። ቻይና ደግሞ ኢራን ላይ የሚጣል ማዕቀብ ኩባንያዎችን ይጎዳል በሚል ተቃውሟን አሰምታለች። ኢራን በበኩሏ በሆርሙዝ ወሽመጥ ላይ የፈረንሳይ ወይም የብሪታንያ ባህር ኃይሎች የሚሰማሩ ከሆነ ወሳኝና ፈጣን ምላሽ እሰጣለሁ ብላለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን አሜሪካ ጦርነቱን ለማቆም ላቀረበችው እቅድ የሰጠችው ምላሽ ፈጽሞ ተቀባይነት የሌለው ነው ሲሉ ውድቅ አድርገዋል። በከፊል ኢራን መንግስት ጋር ግንኙነት ያለው ታስኒም የቴህራን
ምላሽ በአሸማጋዩ ፓኪስታን በኩል መላኩን ዘግቦ ነበር። የዜና ወኪሉ የቴህራን ምላሽ ውስጥ በሁለቱም ግንባሮች የሚካሄዱ ውጊያዎች እንዲቆሙ፣ አሜሪካ የኢራን ወደቦች ላይ የጣለችው እገዳ እንዲነሳ፣ እንዲሁም ወደፊት ኢራን ላይ ጥቃት እንደማይፈጸም ዋስትና እንዲሰጥ ይጠይቃል። ከሁለት ወር በላይ በዘለቀው የኢራን ጦርነት አልፎ አልፎ የተኩስ ልውውጦች ቢኖሩም በአብዛኛው የተኩስ አቁሙ እንደቀጠለ ነው። ከዚህ ሳምንት ቀደም ብሎ ትራምፕ በኢራን ላይ የከፈቱ ጦርነት በፍጥነት ይጠናቃል ብለውም ነበር። ነገር ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ተጠናቋል ከማለታችን በፊት ኢራን ያከማቸችውን የበለጸገ ዩራኒየም መውጣት አለበት ሲሉ ጠይቀዋል። ኔታንያሁ ሲቢኤስ ላይ በሚቀርበው 60 ሚኒትስ ለተሰኘው ፕሮግራም በሰጡት ቃለ ምልልስ አሁንም ያልወደሙ የማበልጸጊያ ማዕከላት አሉ ብሏል። እሁድ ዕለት የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የሰላም እቅዱ በቀጥታ ሳይጠቅሱም በጠላቶቻችን ፊት አንገታችንን አንደፋም፣ የንግግር ወይም የድርድር ሀሳብ ሲመጣ እጅ መስጠት ወይም ማፈግፈግ ማለት አይደለም ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በተወካይ በኩል ቀረበ የተባለው የኢራን ምላሽ አነበብኩት፣ አልወደድኩትም፣ ምንም አይነት ተቀባይነት የለውም ሲሉ ጽፏል። አሜሪካ ሚዲያዎች አንዱ የሆነው አክሲዮስ ውስጥ አዋቂ ምንጮችን ጠቅሶ እንደዘገበው አሜሪካ ያቀረበችው ባለ 14 ነጥብ የሰላም እቅድ ኢራን የኒውክሌር ማበልጸጓ እንድታቋርጥ፣ የተጣለባትን ማዕቀብ እንዲነሳና በሆርሙዝ ወሽመጥ ላይ የሚደረገው ነጻ እንቅስቃሴ እንዲቀጥል የሚጠይቅ ሀሳቦችን የያዘ ነበር። መገናኛ ብዙሃኑ በዘገባው ስለ እቅዱ ማብራሪያ የተሰጣቸው ሁለት በስም ያልተጠቀሱ የአሜሪካ ባለስልጣናትና ሁለት ሌሎች ግለሰቦችን ጠቅሷል። እነዚህ ምንጮቹ በመግባቢያ ሰነዱ ላይ የተጠቀሱት አብዛኛው ነጥቦች ለመጨረሻው ስምምነት መነሻ በመሆን ያገለግላል ብሏል። ኢራን ታዲያ የዓለም 20 በመቶ ነዳጅና ጋዝ የሚተላለፍበት የባህር ወሽመጥ እንደዘጋች ናት። አሜሪካ በበኩሏ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን የከለከለ ሲሆን ይህም ቴህራን ወደ ድርድር ጠረጴዛ እንድትመጣ ጫና ለመፍጠር ያለመ ነው። ትራምፕ እንደ አውሮፓውያን አቆጣጠር ግንቦት 6 በትሩዝ ሶሻል ሚዲያ ገጻቸው ላይ ኢራን በቀረበላት የሰላም ሀሳብ የማትስማማ ከሆነ ዳግም የቦምብ ድብደባው እንደሚጀመር ጽፈው ከዚህ በፊት ከታየው ሁሉ የከፋ ይሆናል ሲሉ ማስጠንቀው ነበር። ኢራን ግን አሁንም ቢሆን የተለያዩ ውሳኔዎችን እየወሰደች ነው። ኢራን በሆርሙዝ ወሽመጥ ላይ የፈረንሳይ ወይም የብሪታንያ ባህር ኃይሎች የሚሰማሩ ከሆነ ወሳኝና ፈጣን እርምጃዎችን ወስዳለሁ ብላለች። የፈረንሳይ ፕሬዝዳንት ማክሮን ሀገራቸው በወሽመጡ ላይ የባህር ኃይል ለማሰማራት እቅድ እንደሌላት ገልጸው ነገር ግን ከኢራን ጋር በመተባበር የደህንነት ተልዕኮ የሚሰጠው ጦር እንደሚሆን ተናግሯል። ቅዳሜ ዕለት የብሪታንያዊ ባህር ኃይል በሆርሙዝ ወሽመጥ ላይ የሚኖር የመርከብ እንቅስቃሴ ለመከላከል የሚደረግ ዓለም አቀፍ ተልዕኮ ላይ ለመሳተፍ ወደ መካከለኛው ምስራቅ የጦር መርከብ መላኩን አስታውቋል። የብሪታንያው ጠቅላይ ሚኒስትርና የፈረንሳዩ ፕሬዝዳንት በጋራ በመሆን ጦርነቱ ካበቃ በኋላ ይጀምራል የተባለውን ይህን ዓለም አቀፍ ተልዕኮ ደግፈው ተናግሯል። ሰኞ ዕለት ከ40 አገራት በላይ የሚውጣጡ የመከላከያ ሚኒስትሮች ዩኬ የበላይነት የሚመራውንና በወሽመጡ ላይ የሚደረግ የመርከብ እንቅስቃሴን የመከላከል ዘመቻ እቅድ ላይ ተገናኝተው ይወያያሉ ተብሎ ይጠበቃል ይላል ቢቢሲ። የዩኬው ኮን ሄሊና የፈረንሳይ አቻቸው ካትሪን ቫውንትሪን በጋራ በመሆን ስብሰባውን የሚመሩት ሲሆን ጦርነቱ ከቆመ በኋላ በወሽመጡ ላይ የሚደረጉ የመርከብ እንቅስቃሴዎች እንዴት እንደሚጠበቁ ይመካከራሉ ተብሏል። ቴህራን ታዲያ የዓለም 1/5 የነዳጅና የዘይት ወይም የተፈጥሮ ጋዝ የሚጓጓዝበት መስመር አሜሪካና እስራኤል ጦርነት ከከፈቱ ጀምሮ ዘግተዋለች። የኢራን ጦር ቃል አቀባይ መሐመድ አክራሚያ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ከቴህራን ጋር በቅርብ የማይተባበሩ ከሆነ ከባድ እርምጃ እንደሚወሰድባቸው ማስጠንቀቃቸውን የኢርና የዜና ወኪል ዘግቧል። አክራሚያ አክለውም አሜሪካኖች ይህንን በሰሜን ህንድ ውቅያኖስ የሚገኝ ሰፊ የባህር ክፍል በጦር መርከቦቻቸው ቢሞሉት እንኳን ሙሉ በሙሉ መዝጋት አይችሉም ሲሉ ተናግሯል። አሜሪካ ታዲያ በባህረ ሰላጤው ሀገራት በኳታር፣ ባህሬንና ኩዌት እንዲሁም የሳውዲ አረቢያና ኦማን የጦር ሰፈሮች አሏትም። አሁን ላይ ደግሞ በኢራን ላይ የሚወሰደውን እርምጃ ተከትሎ ቻይና ተቃውሞ አሰምታለች። ቻይና ቴህራን ላይ የሚጣል ማዕቀብ ኩባንያዎችን ይጎዳል ስትል ነው ተቃውሞ ያሰማችው። አሜሪካ መቀመጫቸውን ቻይና ባደረጉ 3 ኩባንያዎች ላይ የጣለችውን ማዕቀብ ቤጂንግ በግልጽ ተቃውመዋለች። ቤጂንግ ተቃውሟን ያሰማችው ኩባንያዎቹ የኢራን ወታደራዊ እንቅስቃሴ ደግፈዋል በሚል ወንጀል አቀረበባቸው በኋላ ነው። ሰኞ ዕለት ጠንካራ ተቃውሟን የገለጸችው ቤጂንግ ማዕቀቦቹ ህገወጥና የአንድ ወገን ውሳኔ ብላቸዋለች። የውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ጎጂያንኩ ምንም ጊዜ የቻይና ኩባንያዎች ስራቸው በህግና መመሪያዎች መሰረት እንዲያከናውኑ እናደርጋለን፣ እንዲሁም የቻይና ኢንተርፕራይዞች ህጋዊ መብቶችና ጥቅሞችን በጽኑ እንጠብቃለን ብለዋል። ሌሎች ሀገራት በስህተት ከመኮንንና ከመተቸት አንገብጋቢውና ቅድሚያ የሚሰጠው ጉዳይ ጦርነቱን ዳግም እንዳይጀምር መከላከል ነው ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከሺጂፒንግ ጋር ለመገናኘት በዚህ ሳምንት ወደ ቻይና ያመራሉ። ከግንቦት 5 እስከ 7 2018 የሚቆየው ይህ ጉብኝታቸው በ10 ዓመታት ውስጥ አንድ
የአሜሪካ ፕሬዚዳንት ወደ ቻይና የሚያደርገው የመጀመሪያ ጉዞም ሆኗል። አሁን ላይ ታዲያ ዋነኛ አጀንዳ እየሆነ ያለው የንግድና የኢራን ጦርነትን በተመለከተ ስለሆነ የሁለቱ ሀገራት መሪዎችን በዚህ ጉዳይ ላይ አተኩረው ይወያያሉ ተብሎ ይጠበቃል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።